ሰላም ጤና ይስጥልኝ እንደምሰምታችኋል የተወደዳችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ የዛሬው ተጀምሯል። የያኔዎቹ ምርጥ የኢትዮጵያ ፖሊስ መርማሪዎች ኤርትራ የኢትዮጵያ አካል በነበረችበት ጊዜ ያገኙትን የምርመራ ውጤት ነው ይዘን የቀረብነው። ዕለቱ ሐምሌ 30 ቀን 1975 ዓ.ም ነበረ። በኤርትራ በአማሴን አውራጃ በአስመራ ከተማ በከፍተኛ 4 ቀበሌ 10 ክልል ውስጥ ጉዳይት ከተባለው ስፍራ አንዲት ግለሰብ ከመኖሪያ ቤታቸው ውስጥ አንገታቸው በስለት ታርዶ ከቤቱ ወለል ላይ ተዘርግተዋል። አንድ በደም የተለወሰ ቢላዋም ካጠገባቸው ወድቋል። ሟቿ ወይዘሮ ምላሹ ጸጋ ይባላሉ። ማን ገደላቸው? የኤርትራ ፖሊስ የግድያውን አፈጻጸም አሰቃቂና ርኅራኄ የጎደለው በመሆኑ አንድ የነፍስ ገዳይ ምርመራ ጓድ ወዲያውኑ ወንጀሉ ወደ ተፈጸመበት ስፍራ በማምራት የመጀመሪያ ደረጃ ተግባሩን አከናወነ። በዚህ ወቅት በደም ነጠብጣብ የተነካካች አንዲት ባርኔጣ ከሟቿ አጠገብ ወድቃ ተገኝታለች። ከዚህም ሌላ አንድ የወንድ ጫማም ከቦታው ነበረ። እነዚህ ነገሮች የማን ሊሆኑ ይችላሉ የሚለውን ጥያቄ በማንሳት የምርመራ ቡድኑ ሰፋ ያለ ምርመራ አካሄደ። ሟቿ ወይዘሮ ምላሹ ጸጋዬ በጠላ ንግድ የሚኖሩ ሴተኛ ዳሪ ናቸው። ከኑሯቸው ጸባይ አኳያ ዕለታዊ ጥቅም ለማግኘት ሲሉ የሚገናኟቸው ሰዎች ቢኖሩም ለማወቅ የተደረገው ጥረት ግን የምርመራ ቡድኑ አንድ ስልት ነበረ። ቡድኑ ለሁኔታዎች መነሻ ይረዳው ዘንድ የሟችን ልጅ ወይዘሮ ዓለምፀሐይ ገብረ ጊዮርጊስን ጠይቆ እንዲህ የሚል ምላሽ አግኝቷል። እናቴ ጠላ ነጋዴ ነች። እኔም ባለትዳር ነኝ። ነገር ግን አቅመ ደካማ በመሆኗ ቀን ቀን ቤቷ እየሄድኩኝ ጠላ በመሸጥ በጉልበት ረዳታለሁ። ማታ ማታ ግን ወደ መኖሪያ ቤት እሄዳለሁ። የእናቴ ቋሚ ወዳጅ ነው ብዬ የማውቀው ሰው የለኝም። ነገር ግን አሁን በቅርብ ጊዜ እናቴ አንድ ሰው እየጠላሁት ገንዘብ እየወረወረልኝ ይሄዳል ትለኛለች። አትምጣቢ ብለው እምቢ አለኝ ብላኛለች። ከዚያም ከ2 ሳምንት እንደቆየን ከዕለታት አንድ ቀን አንድ ሰው ቤቷ ውስጥ ተቀምጦ ጠላ ይጠጣ ነበር። እናቴም ጠራችኝና ይሄ እኮ ነው እየመጣ የሚረብሽን ብዬ ነገርኩሽ እኮ ሰውዬ ነው አለችኝ። እሱም ወዲያውኑ ምንም ሳይል ጠላውን ጠጥቶ ወጣ። ሐምሌ 26 ከምሽቱ 1 ሰዓት እናቴ ቤት ቆይቼ ወደ ቤት ሲሄድ 4 የማላውቃቸው ሰዎች እዚያው ጠላ እየጠጡ ነበር። መጥፎ ሁኔታ አይታይባቸውም። በማግስቱ ግን ከማለዳው 12 ሰዓት ተኩል ላይ ወደ ቤቷ ስመጣ ታርዳ ከወለሉ ላይ ተነጥፋ ጠበቀች። ከዓለምፀሐይ ቃል የተገኘው ፍንጭ ቢኖር ሟቿን ያለ ውዴታቸው በገንዘብ ኃይል ለመወዳጀት የቻለ ሰው መኖሩን ብቻ ነው። ሆኖም ሰውየው ማን እንደሆነ ስሙንና አድራሻውን ለመለየት ስላስቸገረ ግራ ያጋባ ሁኔታ ተፈጥሮ ነበር። የቡድኑ ጥረት ግን ቀጠለም። አሁንም ወደ ዓለምፀሐይ ያተኮረው ጥያቄ ከሟቿ አጠገብ የተገኘው ጫማና ባርኔጣ እንዲሁም ወንጀል የተፈጸመበት ቢላዋ ቀደም ሲል እቤት ውስጥ ነበር ወይስ አልነበረም የሚል ሲሆን እሷም ስትመልስ እነዚህን 3ቱን ነገሮች እቤት ውስጥ አልነበሩም ብላለች። ሌላው ጥያቄ ደግሞ ሟቿ ከአካባቢው ከማን ጋር ጥል እንደነበራቸው ለማወቅ የቀረበላት ሲሆን ዓለምፀሐይ ይህም በማስመልከት የሰጠችው ቃል እናቴ በአንድ ቀጭን ግድግዳ ከሚካለሉት ጎረቤቷ ከወይዘሮ ጸጋ ጋር በመለስተኛ ቅራኔ ውስጥ እስከ ቀበሌ ድረስ ተካሰው አሁንም አይነጋገሩም፣ ከዚህ ሌላ የተጣላችሁ ሰው ቢኖር አላውቅም የሚል ነበረም። እንግዲህ ከወይዘሮ ጸጋ ጋር የቅርብ ጎረቤት ናቸው። የሚያካልላቸውም ግድግዳ ከባድ ስላልሆነ ማንኛውም በአንድ ቤት ውስጥ የሚደረገው ነገር
በአንደኛው ክፍል መስማት እንደሚቻል ተረጋግጧል። ይህ ከሆነ የግድያ ወንጀል ሲፈጸም የድምፅ ወይም የኮሽታ ሁኔታዎች ይብዛም ይነስም ሊኖር ይችላል። ስለዚህ ጎረቤታቸው ወይዘሮ ጸጋ የሟችን መገደል በልጃቸው በዓለም ፀሐይ ዓይን ከመታየቱ በፊት ምን የወሰዱት እርምጃ አለ? አጠያያቂ ነው። የምርመራ ቡድኑ በዚህ ደረጃ ላይ እንደደረሰ አሁንም ሌላ አዲስ ጥቆማ ያገኛል። የሟቿ የቅርብ ጓደኛ የሆኑት ወይዘሮ አልጋነሽ በየነ ካሳ የተባሉት አብረው ስለሚያመሹ ምን ያውቁ ይሆን የሚለው ጥያቄ ያነሳና መልሱን ለማግኘት ወይዘሮ አልጋነሽን የምርመራ ቡድኑ የዚህም መልስ ለማግኘት ወይዘሮ አልጋነሽን አነጋግሯል። ወይዘሮ አልጋነሽም እኔና ሟች በጣም እንቀራረባለን፣ ማታ ማታም እኔ እሳቸው ቤት እሳቸውም እቤቴ እየመጡ የልባችንን እንጫወታለን። ጊዜው ከ15 በፊት ይሆናል። አንድ የሚቀፈኝ ሰው እየመጣ በግድ ገንዘብ እየጣለብኝ ይሄዳል። ምን ባድረግ ይሻለኛል ብለው አማከሩኝ። እኔም የሚቀፎት ከሆነ ገንዘቡን መልሰው አትምጣ አይሉትን ብላቸው በጊዜ መጥቶ በግድ ገንዘብ ይወረውርና አምሽቶ ስለሚመለስ ተቸገርኩኝ አሉኝ። ይህን ነግረውኝ እንደቆየን ሐምሌ 29 ከምሽቱ 2 ሰዓት ሲሆን እቤት ድረስ መጥተው ይቀፈኛል ያልኩሽ ሰውዬ አሁንም መጥቶ ገንዘብ ጥሎልኝ ሄደ ብለው ነገሩኝና ወደ ቤታቸው ተመለሱ። እንደገና ወይዘሮ ምላሹ በ3 ሰዓት ተመልሰው መጥተው ሰውየው እስካሁን አልመጣም፣ እንዲያውም ቀፎኛል፣ ቤቴን ዘግቼ ጠብቀዋለሁ፣ በኋላ ግን ሰውየው ሲመጣ እኔና ተመልከችው አሉኝና ሄዱ። እኔም እንግዶች ስለመጡብኝ ሰዓት አለፈና ሳልሄድ ቀረው። በዚህ ዕለት ማግስት ነሐሴ 30 ሟቿ ሕይወታቸው ማለፉን ሰማው ሲሉ ቃላቸውን ሰጡ። በመሰረቱ የሟች ልጅ ዓለም ፀሐይ ገብረ ጊዮርጊስና የቅርብ ጓደኛቸው የሆኑት ወይዘሮ አልጋነሽ በየነ እንደገለጹት ሟቿ የጠሉት ወዳጅ እንዳላቸው ተረጋግጧል። ይሁን እንጂ የዚህን ሰው ማንነት ለማወቅ የተደረገው ሙከራ ሁሉ አጥጋቢ ፍንጭ ባለማስገኘቱ ቡድኑ የክትትሉን አቅጣጫ በመለወጥ ከሟቺቷ አካባቢ የተገኘው ባርኔጣና ጫማ የማን እንደሆነ ለመለየት በፖሊሳዊ የቴክኒክ ምርመራ መጠቀምን መረጠ። ከዚህ በፊት ግን የባርኔጣውና የጫማው አቀማመጥ እንዴት ነበር? በሥነ ሥርዓት ወይስ በተበታተነ መልክ ነው የሚለው ጥያቄ ተነሳ። የዚህ ጥያቄ መልስ የሚጠቅመው የተገኙት ነገሮች በሥነ ሥርዓት ተቀምጠው ከሆነ ድርጊቱ ታስቦ ተፈጽሟል፣ ተበታትነው የተገኙ ከሆነ ግን በአጣዳፊና በድንገተኛ የተፈጸመ ድርጊት ነውን የሚለው ጥያቄ ማሰባሰብ ስለሚቻል ነበረ። ከዚህም በመነሳት የምርመራ ቡድኑ ተግባሩን በስፋትና በጥልቀት ቀጥሎ እንደደረሰበት የተገኙት ንብረቶች የተቀመጡት በተበታተነ መልክ እንደነበረና ሁኔታውም በድንገት የተፈጸመ ሳይሆን ጉዳዩ ከሟቿ ጋር አብሮ አድሮ በአንድ ሁኔታ የነበራቸው ቅራኔ በመባባሱ ድርጊቱ እንደተፈጸመ ያመላክታል። ስለሆነም ከንብረቶቹ ፍንጭ ለማግኘት በተደረገው ጥረት ከባርኔጣው የውስጥ አካል ፍንጭ ተገኘ። ፍንጩ ምን ይሆን? ገዳዩ ወንጀሉን እንደፈጸመው ወደ መኖሪያ ቤቱ ይሄድና የስፖርት ልብስ በመልበስ ስፖርተኛ በመምሰል በደቀ መሐሪ መንገድ እየሮጠ ለመጥፋት ሲሞክር በአካባቢው ጸጥታ አስከባሪዎች በጥርጣሬ ይያዝና ስምህ ማን ነው ይሉታል። ኃይሉ መኮንን ነኝ ይላል። ግን ትክክለኛ ስሙ አይደለም። ሆኖም በተያዘበት ወቅት
እብድ በመምሰል ለማምለጥ ሙከራ በማድረጉ ሁኔታው በፖሊስ በኩል እንዲታወቅ ወደ አስመራ ከተማ 5ኛ ፖሊስ ጣቢያ ተልኮ እዚያው እንዲቆይ ይደረጋል። ታዲያ ተከሳሹ ትክክለኛ ስሙን በመደበቅ ለማምለጥ ቢሞክርም ሁኔታው አጠራጣሪ በመሆኑ የ5ኛ ፖሊስ ጣቢያም ወደ ከተማው ልዩ የወንጀል ምርመራ ክፍል ይልከዋል። እጅግ ጠቃሚና ወሳኝ ነበረም። ይኸውም በውስጥ አካሏ የተክለ ማርያም ገብረ ሥላሴ ነኝ የሚል ጽሑፍ አላት። ተክለ ማርያም ገብረ ሥላሴቱ ነው። ከሟች ጋርስ ምን ግንኙነት ቢኖረው ነው ባርኔጣውን ጥሎ ወይም አስቀምጦ ሄደው? ይህን የባርኔጣዋን ፍንጭ በመከተል ቡድኑ ምርመራውን በማከናወን ላይ ያለ ኃይሉ መኮንን ነኝ የሚለው እብድ መስሎ ለማምለስ ሲሞክር የተያዘው ግለሰብ ትክክለኛ ስሙ በባርኔጣዋ አባባል ተክለ ማርያም ገብረ ሥላሴ ሆኖ የባርኔጣዋ ባለቤትም ራሱ ሆኖ ተገኘም። ለወንጀለኛው መገኘት የባርኔጣዋ ፍንጭ ይህን ይመስላል። የወንጀሉ አፈጻጸም እንዴት ነበረም? ተከሳሹ ተክለ ማርያም ገብረ ሥላሴ እንዲህ ብሏል። ከሟቿ ወይዘሮ ምላሹ ጸጋዬ ጋር የምንተዋወቀው ከ4 ወር ወዲህ ነው። በዚህ የ4 ወር ጊዜ ውስጥ 3 ቀን አብረን አድረናል። ከእርሷ ጋር ያለኝ ግንኙነት እምነት፣ ፍቅር እንዲኖረኝ አደረገን። ሰኔ ወር ላይ 400 ብር አስቀምጭልኝ ብዬ ባደራ ሰጠዋት። ቆይቼ የመንጃ ፍቃድ ለማውጣት ስጪኝ ብላት ልትመልስልኝ አልፈለገችም። ምክንያት እያበዛች ስታታልለኝ ቆየሁ። ተበሳጨው። ሐምሌ 29 ከምሽቱ 2 ሰዓት ሲሆን እቤቷ ድረስ ሄጄ ለማደር ተስማማን። ሰው እስከሚወጣ ጠበቅኩ። ሰው መውጣቱን ሳረጋግጥ ገባው። 2 ቢራም ገዝቼ አብረን ጠጣን። በዚህ ሰዓት ገንዘቤን ስጠይቃት ምንም ገንዘብ የለኝም አልሰጥም አለችኝ። ከዛ በኋላ ተኛን። ጠዋት ተነስቼ ልብሴን ለብሼ ጫማ ካልሲ ሳላደርግ አልጋው ላይ ቁጭ እንዳልኩኝ እባክሽ ገንዘቤን ስጪኝ መሄዴ ነው አልኳት። እሷም ልመታት መስሏት ዘላ አነቀችኝ። ለመማታት ስትጋበዝ ቀድሜ ተዘጋጅቼ ስለነበር በወገቤ ላይ ሻጥ ያደረኩትን ቢላ ስቤ አንገቷ ላይ ሰካሁት። ደም በደም ሆና ሳያት ተደናግጬ ሮጬ ሄድኩ። ከዚያም ቤት ሄጄ በደም የተነካካውን ልብሴን ቀየርኩት። የስፖርት ልብስ ለብሼ በደቀ መሐሪ መንገድ አዲ አወሻ ከተባለ ቦታ በፖሊሶች ተያዝኩ። እብድ መስዬ ለማምለጥ ሞከርኩ፣ አልተሳካም። ግን ፖሊሶች በሐሰት የቀየርኩት ስሜን በባርኔጣ ያወቁት። ባርኔጣዬ ውስጥ ስሜን የጻፍኩት ብትጠፋብኝ ለማግኘት እንዲያስችለኝ ነበር። ገዳይ ተክለ ማርያም ገብረ ሥላሴ ይህንን የእምነት ቃል ከሰጠ በኋላ የወንጀሉን አፈጻጸም የሰው ማስረጃዎች ባሉበት መርቶ አሳየ። አድማጮቻችን፣ የዛሬው ፕሮግራማችን የወንጀል ምርመራ ያቀረብንበት መሰናዷችን አበቃ።